በኤርትራ ድንበር ሰፊ ድሮን ቅኝትና አሳይ እየተደረገ መሆኑ ተሰማ። የ4 ኪሎ ድሮኖች የኤርትራ አፍንጫ ስር እየተሽከረከሩ ነው። የኢትዮጵያ መከላከያ ሰራዊትም ከአሰብ ቅርብ ርቀት ወደ ሆነው ቦሬ ከተማ በስፋት መጠጋቱ ታውቋል። በኢትዮጵያ በኩል እንዲህ ያሉ ወታደራዊ እንቅስቃሴዎች የታዩት የውጭ ጉዳይ ሚኒስትር ለኤርትራ ግልጽ ማስጠንቀቂያ በሰጠበት ወቅት ነው። ኢትዮጵያ ለኤርትራ የጻፈችው ደብዳቤ አሁንም እያነጋገረ ሲሆን የመጨረሻው የጦርነት አዋጅ ነው ተብሎለታል። የሻዕቢያ ጦር በወልቃይት አቅጣጫ እንቅስቃሴ እያደረገ ስለመሆኑን ታውቋል። ታደምጡታላችሁ። ሻዕቢያ ካደም የኢትዮጵያን ሉዓላዊ ድንበር አልወረርኩም፣ ለፋኖ ኃይሎችም ትጥቅ እያቀረብኩ አይደለም ሲል አስተባብሏል። የውጭ ጉዳይ ሚኒስትር ለኤርትራ ለጻፈው ደብዳቤ ሻዕቢያ መልስ ሰጥቷል። እንመለስበታለን። የሐራ መሬት ኃይሎች የተኩስ አቁም ጥሪውን ውድቅ አደረጉ። የሃይማኖት አባቶች ታጣቂዎቹን ከህወሓት ጋር ለማስማማት ታጣቂዎቹ ወዳሉበት የጦርነት ግንባር ተጉዘው እንደነበር ታውቋል። እናስደምጣቸዋለን። ፕሬዝዳንቱ እስራኤል ሌዛቱ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ማቆም አለባት፣ ካልሆነ ግን ሲሉ ከባድ ዛቻ አሰምተዋል። ይህ በእንዲህ እንዳለ ፕሬዝዳንቱ ካይሮ ውስጥ በአንድ ጥብቅ ጉዳይ ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ውይይት ማድረጋቸው ተሰምቷል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በኤርትራ ድንበር ሰፊ ድሮን ቅኝትና አሳይ እየተደረገ መሆኑ ተሰማ። የ4 ኪሎ ድሮኖች የኤርትራ አፍንጫ ስር እየተሽከረከሩ ነው። የኢትዮጵያ መከላከያ ሰራዊትም ከአሰብ ቅርብ ርቀት ወደ ሆነው ቦሬ ከተማ በስፋት መጠጋቱ ታውቋል። በኢትዮጵያ በኩል እንዲህ ያሉ ወታደራዊ እንቅስቃሴዎች የታዩት የውጭ ጉዳይ ሚኒስትር ለኤርትራ ግልጽ ማስጠንቀቂያ በሰጠበት ወቅት ነው። ኢትዮጵያ ለኤርትራ የጻፈችው ደብዳቤ አሁንም እያነጋገረ ሲሆን የመጨረሻው የጦርነት አዋጅ ነው ተብሎለታል። የሻዕቢያ ጦር ወልቃይት አቅጣጫ እንቅስቃሴ እያደረገ ስለመሆኑም ታውቋል። እንደ ፍግሳት ውስጡን ሲብላላ የከረመው የኢትዮ ኤርትራ ውጥረት አሁን ገሃድ ሆኖ ፈንድቷል። ግልጽ ወታደራዊ እንቅስቃሴዎችና ጣልቃ ገብነቶች እንዲሁም ዛቻዎች በስፋት እየታዩ ነው። በትናንትናው ዕለት ደግሞ ኢትዮጵያ ግልጽ ደብዳቤ ለአስመራው አገዛዝ ጽፋለች። በደብዳቤው ላይ የኢትዮጵያ መንግስት 2 ክሶችን አቅርቧል። የመጀመሪያው የኤርትራ ጦር የኢትዮጵያን ግዛቶች ወሯል የሚል ሲሆን ሌላው ክስ ደግሞ ሻዕቢያ መንግስት ተቃዋሚ አማጺዎችን እየደገፈና ወታደራዊ ቅንጅት እየፈጠረ ነው የሚል ነው። እነዚህ 2 ክሶች አዲስ አይደሉም። ጠቅላይ ሚኒስትር አብይ አህመድና ዶክተር ጌዲዮን ጢሞቴዎስ ከዚህን ቀደም የሻዕቢያን አገዛዝ የኢትዮጵያን መሬት በኃይል በመቆጣጠርና ታጣቂዎችን በመደገፍ ሲከሱ ሰምተናል። ጠቅላዩ ከዚህን ቀደም በነበረ የፓርላማ ውሏቸው ጥይት ማቀበላችሁን አቁሙ ሲሉ ኤርትራን በግልጽ አስጠንቅቀው ነበር። በተመሳሳይ ጌዲዮንም ትዕግስታችን ገደብ አለው ብለዋል። ዛሬው ዕለት ታዲያ መንግስት ለኤርትራ ይሄን መሰሉን ደብዳቤ መላኩ ኤርትራ ላርፍ ማለቷን ይልቁንም በእነዚህ ድርጊቶች እንደገፋችበት የሚያሳይ ነው። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያወስኗቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመላክታል ሲል የውጭ ጉዳይ ሚኒስቴር በደብዳቤው ላይ አመልክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። አክሎም ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ ጠይቋል። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ይህ የኢትዮጵያ ደብዳቤ
አስመራ በደረሰ ሰዓታት ውስጥ ኢትዮጵያ በተለያዩ የድንበር አቅጣጫዎች የድሮን አሰሳና ቅኝት ማድረጓ ተሰምቷል። የድሮን ቅኝቶቹ በአፋር በሁመራና በሽራሮ አቅጣጫ ባሉ ድንበሮች የተደረገ መሆኑ ታውቋል። የድሮን ቅኝቱ ዓላማ የኤርትራ ሰራዊቱን አሁናዊ አቋም ምን እንደሚመስል ለመገምገም ሳይሆን እንዳልቀረ ተገምቷል። ሻዕቢያ ካደ። የኢትዮጵያን ሉዓላዊ ድንበር አልወረርኩም፣ ለፋኖ ኃይሎችም ትጥቅ እያቀረብኩ አይደለም ሲል አስተባብሏል። የውጭ ጉዳይ ሚኒስትር ለኤርትራ ለጻፈው ደብዳቤ ሻዕቢያ መልስ ሰጥቷል። የኤርትራ የማስታወቂያ ሚኒስተር የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት በኤርትራ ላይ ያቀረበውን ክስ መሰረተ ቢስ፣ የፈጠራና አስደናቂ ሲል በጽኑ ተቃውሟል። ሚኒስቴሩ ዛሬ በወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌላው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችል ተሰግቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። ኤርትራ ከኢትዮጵያ መንግስት የተሰጣትን የመጨረሻ ማስጠንቀቂያ እንደ ጦርነት ወጃ እንደወሰደችው ከወደ አስመራ ተሰምቷል። የኢሳያስ አፈወርቂ አስተዳደር ከአዲስ አበባ በደረሰው ከባድ ማስጠንቀቂያ አዘል ደብዳቤ መደናገጡ የታወቀ ሲሆን የሚይዘው የሚጨብጠው እንደጠፋው የሚያሳብቁ መረጃዎች እየወጡ ነው። ሻዕቢያ በአስቸኳይ ጦሩን ከኢትዮጵያ ግዛት አስወጥቶ በአሰብ ጉዳይ ለድርድር እጁን እንዲሰጥ ለቀረበለት የመጨረሻ ማስጠንቀቂያ እንደ ጦርነት ወጃ ወስዶታል ተብሏል። የኢትዮጵያ መንግስት እንዲህ አይነት ጠንካራ ማስጠንቀቂያ ወደ አስመራ የላከው በሻዕቢያ ላይ ወታደራዊ እርምጃ ለመውሰድ ዝግጅት ማጠናቀቁን ለማሳወቅ መሆኑ እየተገለጸ ነው። የሻዕቢያ የደህንነት ሚዲያ ክንፍ እንደሆነ የሚነገርለት ሴንተር ፎር ዶክመንቴሽን በጉዳዩ ላይ ከአስመራ ባሰራጨው ጽሑፍ የኢትዮጵያ መንግስት ሊወረን ነው በማለት ስጋቱን ገልጿል። የሻዕቢያ ሰዎች ለደረሰባቸው ከባድ ማስጠንቀቂያ በደህንነት ክንፋቸው በኩል ባሰራጩት መልእክት እርምጃ ሊወሰድብን ነው የሚል ስጋት እንደገባቸው አልደበቁም። ምሽቱን በደህንነት ክንፋቸው በኩል ባሰራጩት መልእክት ብልጽግና ሊወረን ነው፣ ጦሩን ወደ ድንበር እያስጠጋ ነው ብለዋል። የኢትዮጵያ መንግስት ወደ አስመራ የላከው ደብዳቤ በማስጠንቀቂያ የተሞላ መሆኑ ለ2 ዓመት የተደረገው የጦርነት ዝግጅት መጠናቀቁን አመላካች አድርገው እንደወሰዱት በጽሑፋቸው አመላክተዋል። ኤርትራ ጦሯን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና በአሰብ ጉዳይ ለድርድር ዝግጁ እንድትሆን የሚያሳስበው ደብዳቤ የመጨረሻ መጀመሪያ ሲሉ ገልጸውታል። ሻዕቢያ የደረሰውን ማስጠንቀቂያ የመጨረሻ መጀመሪያ በሚል ትርጉም የሰጠው ሲሆን የኢትዮጵያ መንግስት ለ2 ዓመታት የተዘጋጀበትን ጦርነት ለመክፈት መቃረቡን የሚያረጋግጥ አድርጎ ወስዶታል። ኤርትራ ጦሯን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና በአሰብ ጉዳይ ለድርድር ዝግጁ እንድትሆን የሚያሳስበው ደብዳቤ የመጨረሻ መጀመሪያ ሲሉ ገልጸውታል። ደብዳቤው በሚስጥር መላክ ሲችል በአደባባይ ለሚዲያ እንዲበቃና ዓለም እንዲያውቀው የተደረገው ለዲፕሎማቲክ ማህበረሰቡ ቅድመ ማስጠንቀቂያ ለመስጠት ነው ተብሏል። ሻዕቢያ የፍጻሜው መጀመሪያ አድርጎ የወሰደው ማስጠንቀቂያ ኤርትራን በተንኳሽነት በመክሰስ እርምጃ ለመውሰድ እንደ መቼ ቀድሞ የተመቻቸ ስሌት ነው ሲል ስጋቱን ሳይደብቅ ገልጿል። ኢትዮጵያ መንግስት የሰጠውን ማስጠንቀቂያ ተከትሎ ድንጋጤውን መደበቅ የተሳነው ሻዕቢያ ለሁሉም ነገር በተጠንቀቅ መቆም ይበጃል የሚል መልእክት አስተላልፏል። በኢትዮጵያ ማስጠንቀቂያ ላይ ዲፕሎማቲክ ማህበረሰቡ አፋጣኝ ምላሽ ሊሰጥ ይችላል የሚል ተስፋ የሰነቀው ሻዕቢያ ተጨማሪ ጦር ወደ ድንበር አካባቢዎች እያንቀሳቀሰ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የሐራ መሬት ኃይሎች የተኩስ አቁም ጥሪውን ውድቅ አደረጉ። የሃይማኖት አባቶች ታጣቂዎቹን ከህወሓት ጋር ለማስማማት ታጣቂዎቹ ወዳሉበት የጦርነት ግንባር ተጉዘው እንደነበር ታውቋል። ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ጥር 30 ቀን 2018 ዓ.ም ከመቀሌ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው ነበር። የሃይማኖት አባቶቹ ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሐራ መሬት ብሎ ራሱን በሚጠራው
ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበር። የሃይማኖት አባቶቹ የታጣቂ ኃይል አመራሮቹን አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉ ተናግረዋል። ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራውን ታጣቂ ኃይል ይህንን መረጃ እስከተጠናከረበት ጊዜ ድረስ እርቅ ሂደቱና ጥረቱ በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ ገጽ የዘገየ ለአንዱ ወገን ያደላ እጃቸውን ስጡ ለማለት ያለመ በማለት በማጣጣል ጽፈዋል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የተጣበቀ ኃይል አማሮን ነው በረሃ ለመውጣትና ጠበንጃ ለማንገብ የተገደድነው። የሃይማኖት አባቶቹ እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብለው መለመንና መገሰጽ ያለባቸው በማለት ጽፈዋል። የትግራይ የሰላምና የጸጥታ ቢሮ የሃይማኖት አባቶች የእርቅና የተግሳጽ ጥረት ሙከራ አለመሳካቱን ተከትሎ በወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድነቅ በሚገጥማቸው እንቅፋቶች ሳይደናቀፉ ያለመታከት የጀመሩት የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካ ግማሽ መንገድ ተጉዘን እንደግፋለን ብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር በማጠናከር ላይ መስማማታቸው ተዘገበ። ባለፉት ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ የሶማሊያን አንድነት የሚጋፋ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብፅ በበኩሏ በአፍሪካ ህብረት የሶማሌ የድጋፍና የማረጋጋት ተልዕኮ ስር ወታደሮቿን መላኪ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንቱ ተናግረዋል። የግብፁ ፕሬዝዳንት ጨምረው የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ሀገራቸው የሚጠበቅባትን ታደርጋለች ብለዋል። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ግብፅና ሶማሊያ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ቴሌቪዥን ላይ በሰጡት ቃለ ምልልስ ላይ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሌላንድ ወቅሳለች። ፕሬዝዳንቱ በቃለ ምልልሱ ላይ እስራኤል በሶማሌላንድ ውስጥ የጦር ሰፈር የምትመሰረት ከሆነ ራሳችንን ለመከላከል ባለን አቅም ሁሉ እንፋለማለን ሲሉ ተቃውሟቸውን አሰምተው ነበር። ነገር ግን የሶማሌላንድ ፕሬዝዳንት ቃል አቀባይ ሐሰን አደን በሰጡት ምላሽ ፕሬዝዳንቱ ያሉትን እውነት የሌለው ግልጽ ውሸት በማለት ውድቅ አድርገውታል። ቃል አቀባዩ ጨምረው የሶማሊያ መሪ አስተያየት በውስጡ የገጠመውን ውድቀት በሌሎች ላይ ለማንጸባረቅ የሚፈልግ የተለመደው አይነት ያልተሳካለት አመራር አካሄድ ነው በማለት ሶማሊያ የራሷን ደህንነት እንኳን መጠበቅ ያልቻለች ናት በማለት ተናግረዋል።